አድማጮቻችን የሬዲዮ መስመራችሁ ኤፍኤም አዲስ 97.1 ላይ ይገኛል። መሰንበቻን እያደመጣችሁ ትገኛላችሁ። አዲስ ቲያትር እየመጣ ነው። በዚህ ቲያትር ላይ ደግሞ ስመጥሩ የቲያትር አዘጋጅ እንደዚሁም ደግሞ ተዋናይ ደራሲም ዳይሬክተርም ጭምር ነው ተስፋዬ ሲማ ተዋናይ ይሆናል። ሌሎች ሙያተኞችም አሉበት። በነገራችን ላይ ይህን ቲያትር መልካሙ ዘሪሁን አስራት ደርሶታል። በዝግጅት ደግሞ ዳግማዊ መለወርቅ ፈይሳ፣ ረዳት አዘጋጁ ተስፋዬ ሲማ ነው። ወህኒ አምባ ይሰኛል። ስለዚህ ቲያትር ደግሞ እናውራቸዋለን። የሚቀጥለው ሳምንት አካባቢ ለእይታ ይቀርባል ተብሎ እየተጠበቀ ነው የሚገኘው። ተስፍሽን እናገኘዋለን። ሰላም ተስፍሽ፣ እንደምናለህ? ጤና ይስጥልኝ ስለ እንደምናለህ? እግዚአብሔር ይመስገን አለሁ። አለን ይመስገን። መቼም አንተን ያለ ቲያትርን ያለ አንተ ማሰብ አይቻልም። የአንድ ሳንቲም ሁለት ገጽታ ናቸው። አዲስ ቲያትር ስክሪፕት ሲመጣ ለመተወን ስትመረጥ እልል ነው የምትለው። እውነት ነው እጅግ በጣም ነው ደስ የሚለኝ። ለዛ የተፈጠርኩ ያህል ስለሚሰማኝ ማስተማርም ስለ ቲያትር መናገርም ቲያትር መጫወትም ማዘጋጀትም መጻፍም በጣም ነው የሚያስደስተኝ። አይደክምህም ሁላ ዝም ሳስበው። አንድ ሰው የሚወደውን ነገር እግዚአብሔር የሰጠውን ጸጋ ካገኘ ሰዓት 7 ቀን ቢሰራ አይደክመውም። መክሊቱን መፈለግ ነው፣ ጸጋውን መፈለግ ነው። እግዚአብሔር የሰጠውን ድርሻ ካገኘ ለገንዘብ አይደለም፣ ለውቅና አይደለም፣ ለተለያዩ ምክንያቶች አይደለም። በቃ ፍላጎቱን ለማርካት ለውስጥ ስሜቱ ይሰራል። ለዚህም ነው ግን አጸፋውን ደግሞ ይመልሳል። ይኸው እንዳየው በቲያትር ነው ዓለምን በሙሉ እግዚአብሔር የፈጠረውን አውሮፓን፣ ኤዥያን፣ አሜሪካንን፣ ካናዳን፣ አፍሪካን የመጎብኘት የመሄድ የመስራት እድል የገጠመኝና ምን ይደክማል። በጣም ደስ ነው የሚለው። እንደው ቲያትርን በአንድ ቃል ግለጽ ብትባል ምንድን ነው የምትለው? እጅግ በጣም መንፈሳዊ ነገር ስለሆነ አእምሮን በማሳደግ ለማህበረሰብ የሚጠቅም እጅግ ድንቅ ነገር ስለሆነ እኔ ቲያትር ህይወት ነው ብሎ። በጣም ጥሩ። የተለያዩ ቲያትሮች ላይ እየተወንክ ነው። ወህኒ አምባ ስንተኛ ቲያትር ነው ቁጥር ብትባል አሁን የምትተውነው አዲሱ ቲያትር? በአጠቃላይ ነው ማለት ወይስ አሁን እዚህ ከመጣህማ 3 4 5 ይሆናል አጠቃላይ? ቁጥሩን አላውቀውም። ምክንያቱም አውሮፓም አሜሪካንም በነበርኩባቸው ጊዜያት ከመሄዴ በፊትም በርካታ ቲያትሮችን ስለሰራው እንዲያው በበርካታ ብቻ ይጠቀስ እንጂ በቁጥር ከቆጠር ነው በጣም ብዙ ነው። ወደዚሁ ቲያትር ልመለስና ወህኒ አምባ ረዳት አዘጋጅ ነህ እና ደግሞ ተዋናይ ነህ፣ መሪ ተዋናይ። መልካሙ ዘሪሁን በጣም ብዕሩ እንግዲህ የማይነጥፍ በጣም ጎበዝ ጸሐፊ ነው። እንግዲህ ንጉሥ አርማህን አይተናል፣ ሌሎች ቲያትሮችንም ጭምር እንዲሁን ጠቅስለታለን እና እንዴት ተመረጥክ? እንዴት አገኘው? ቲያትሩ ምን ይመስላል? ያንተ ገጸ ባህሪ? በጣም ቆንጆ ነው። እንግዲህ መልካሙ ዘሪሁን እንዳልነው ድንቅ ጸሐፊ ነው። ንጉሥ አርማ ቲያትር ነው። ንጉሥ አርማ ላይም ከተስፋዬ ገብረሃና ጋር የንጉሱን ባህሪ ጫወት ነበር፣ ተጫውቻለሁም እና በጣም ድንቅ ጸሐፊ ነው። አሁን ደግሞ ሁለተኛ ቲያትሩን ይህንን ወህኒ አምባን መጫወት ላይ ይገኛለሁ። ከዋና ገጸ ባህሪያቱን አንዱ የሆነውን ከዚያ ባሻገር ደግሞ ረዳት አዘጋጅ በመሆንም ከዳግማዊ ፈይሳ ጋር በብዛት በመርዳት እድሉን ስለሰጠኝ ብዙ ነገር በመስራት ያለኝን አቅም ፖቴንሻል ለማሳየት ጥረት እያደረግኩ ነው። ለየት ያለ ቲያትር ነው ይሄኛው። ትንሽ ታሪካዊ ነው። ብዙ በኢትዮጵያ ታሪክ ዘንድ በህዝብ ዘንድ ብዙ የሚታወቅ አይደለም። በተለይም እጅግ በጣም ከበርካታ ዓመታት በፊት ሀገር የምትተዳደርበትን የዚህ የነገስታቱን ታሪክ ከመላው ኢትዮጵያ የነገስታት ዘር የሆኑ በሙሉ በአንድ ቦታ ቁጭ ብለው አምባው ላይ ተቀምጠው ተራቸው ሲደርስ የሚነግሱበት ስርዓት ነው። ስለዚህ ይህ በኢትዮጵያ ምን ያህል የሰለጠነች ሀገር፣ በጥንት ዘመን የሰለጠነች ሀገር መሆኗን የሚያስረዳ እጅግ ድንቅ ታሪክ ነው። ያንን ነው ዘግቦ ለልጆቻችን ለልጅ ልጆቻችን ለእኛም ጭምር አዲስ ታሪክ እንድናውቅ ነው መልካሙ የጻፈልን። በጣም ቆንጆ ድርሰት ነው። ያንተ ገጸ ባህሪ ያንተ የተሰጠ ገጸ ባህሪን ጥቂት እስቲ ነገረን። ማን ይባላል? እንተዋውቀው። የትኛው ንጉስ ገጸ ባህሪ? በወቅቱ ረጅም ዘመን እዛው ተረግዘው እዛው ተወልደው እዛው አምባው ላይ ያደጉ እዛው ያረጁ ሽማግሌ ገጸ ባህሪ ነው። ይህ የሽማግሌ ገጸ ባህሪ እጅግ በጣም ብልህ አስተዋይ የሆነ መንፈሳዊ ህይወት ያለው ነገሮችን እያስተካከለ እያደላደለ እዛ አካባቢ ያሉትን ተንኮል፣ ሸር፣ መልካም ነገር ሁሉ የሚያውቅ ስርዓት እንዲማሩ የሚያደርግ መጽሐፍ እንዲያነቡ እዛ ሲኖሩ ዝም ብለው ቁጭ ያሉ ሳይሆን ጉግስ ይማራሉ፣ ጦር ይማራሉ፣ እንደገና የተለያዩ አደን ይማራሉ። ጀግንነትን፣ ሀገርን ለመከላከል ሀገርን ለመምራት የሚያስችል ብቃት እንዲማሩ
በአእምሮም በጉልበትም እንዲያደርጉ ያደርጋል እና የአእምሮውን ስራ፣ የሃይማኖቱን ስራ፣ የታሪኩን ስራ እኚህ የኔ ገጸ ባህሪ የያዙ ሰው ናቸው የሚሰሩት እና ሽማግሌው በመባል ይጠራሉ። በጣም ደስ ይላል። አዘጋጅም ሆነሃል፣ ረዳት አዘጋጅ ከዳግማዊ መለወርቅ ፈይሳ ጋር ነው በረዳት አዘጋጅነት የምትሰሩት። ያው ላንተ ትወናው፣ ድርሰቱ፣ ዝግጅቱ አዲስ ባይሆንም ግን ደግሞ ከአመታት በኋላ መጥተህ በዚህ አይነት ሚና ውስጥ ስትገኝ ትርጉም አለው ብዬ አስባለሁ። ዳግማዊ ደግሞ ጎበዝ አዘጋጅ ነው። ስለዚህ እንዴት አለፈ የዝግጅት ጊዜያችሁ? ስለ ዝግጅቱ ምን ትለናለህ? ኢቨን ደራሲውም ጭምር ሁልጊዜ በየቀኑ በመገናኘት በጥሩ ዲስፕሊን ወጣቶችን ጥሩ ዲስፕሊን እያሰኘናቸው እኔም ዳግማዊም በጣም ጥሩ ትልቅ ከበሬታ ለእኔ በመስጠት ተጋግዘን በጥሩ ሁናቴን ያዘጋጀ ነው። ትንሽ ቲያትራችንን ለየት የሚያደርገው ይህንን የጥንት ታሪክ ይህንን የኋላ የነበረውን ታሪካችን ድንቅ ታሪካችንን በአዲሱ የአርቲፊሻል ኢንቴሊጀንስ ቴክኒክ ሁሉ እየተጠቀምን ነው የምንሰራው። አሁን አንድ ላይ ተዋህዷል። ፊልሚክ ብቻ ሳይሆን በጣም ረቂቅ በሆነ በዚያ ዘመን የነበረውን ውበት የሚያሳይ የመልክዓ ምድር የፈረስ ግልቢያ እዚያ ላይ ነው ታይቶ ውጊያዎች፣ ከዛ በኋላ ነው ወደ ፕሌው በየመሃሉ የሚሄደውና በጣም እነዚህ ነገሮች ያቆራኘ ስለሆነ ከዘመኑ አሁን ወጣቶች ጋርም ስለምሰራ ለእኔ በጣም ትልቅ ልምድ ነው ያካበትኩበት። ስለዚህ በኤአይ የታገዘው ቲያትር ልንለው ሁላ እንችላለን እኮ አይደለ? እንችላለን። በእውነት ደግሞ በዚህ ላይ የምናሳየው ራስ ቲያትር ነው። ራስ ቲያትር ቀድሞውኑ በመርካቶ ነበር የሚገኘው። አሁን ግን ከህፃናትና ወጣቶች ጋር አብሮ ተዳብሎ ፍላሚንጎ አጠገብ የሚገኘው የአራቱ ቲያትር ቤቶች አስተዳደር ይባላል። እዛ ነው ራስ ቲያትርን ያመጣ ነው። እጅግ በጣም ድንቅ ነው። መድረኩ ተሽከርካሪ ነው። በጣም ቴክኖሎጂን የተከተለ ነው። ራሱ አዳራሹ በአዲስ መልክ በዚህ ዓመት የተመረቀ ነው እና ጥሩ ስራ እንሰራለን ብዬ አስባለሁ። በጣም ደስ ይላል። ተስፍሽ እንግዲህ አሁን ሙሉ ለሙሉ እዚህ ወደ አገር መቼም አገር ነው ከሀገር ልንርቅ አንችልም እና ለረጅም ጊዜ አሜሪካ ነበርክና አሁን ሙሉ ለሙሉ እዚህ የሆነ ሙያህን እየሰራህ ነው። ማስተማር፣ ማሰልጠን፣ ከወጣቶች ጋር መስራት ያንተ መገለጫ ነው እና አሁን ሙሉ ለሙሉ እዚህ ነህ ማለት እንችላለን? እንችላለን። አዎ እመላለሳለሁ። እዛም አሁን በቅርብ ነው የመጣሁት። እሄዳለሁ። አንዳንድ ስራዎች ሲኖሩ እየሰራሁ እመጣለሁ። ነገር ግን ውጪ ሆኖ ከሩቅ ሆኖ ወጣቱ አልተማረም፣ ወጣቱ ታሪክን አያውቅም፣ ቲያትር ወይም ኪነ ጥበብ ወድቋል ብሎ ከማለት መሀል ገብቶ አብሮ ሆኖ ቀሪ ዕድሜን ለሀገር በማገልገል ለህዝብ በማገልገል ወጣቶችን በማስተማር ምክንያቱም ከዚህ በፊት ከ30 ዓመት በፊት ያደረግኳቸው እንቅስቃሴዎች በሚገርም ሁናቴ ፍሬ አፍርተው ጎምርተው ልጆቼ ደግሞ የልጅ ልጆችን አፍርተው በኢትዮጵያ የኪነ ጥበብ ታሪክ ውስጥ በኢትዮጵያ ስነ ጽሁፍ ውስጥ በኢትዮጵያ ቲያትር ውስጥ በኢትዮጵያ የጋዜጠኝነት ሙያ ውስጥ በኢትዮጵያ ፊልም ላይ ትልቅ አሻራ ስለጣሉ ለካ ሰው ላይ የሚሰራ ነገር በጣም ድንቅ ነው በሚል አሁን ፕሮፖዛል አዘጋጅቼ ለማስተማር ለማሳየት ያለኝን በሀገር ውስጥ በትምህርትም ከውጭ ሀገር የሚያካበትኩት ነው እውቀት ለነኚህ ወጣቶች የማስተማር ፍላጎቱና ፍቃዱ ነው ያለኝ። እዚሁ መሆን እዚሁ ማገልገል ነው። በጣም ደስ ይላል። የራስህ የፊልም የቲያትር ስራዎች ደግሞ በቀጣይ እንደሚመጡ ተስፋ አድርጋለሁ። መቼም ብዕርህ አይነጥፍም። አዎ ምንም ጥርጥር የለውም። እንግዲህ ወህኒ አምባን ግንቦት 16 እንከፍታለን በአዲሱ ቲያትር ቤት በራስ ቲያትር ፍላሚንጎ አጠገብ በሚገኝ ከ8 ሰዓት ጀምሮ እናንተም እንግዶቻችን ሆናችሁ መታችሁ እንደምታዩት እንደምትዘግቡት ተስፋ አለኝ። እግዚአብሔር ይስጥልን። በጣም አመሰግናለሁ። እናመሰግናለን ተስፍሽ። አድማጮቻችን ዜማ ጋብዘን እንመለሳለን። ጥሩ ጊዜ